የመፍትሄ ሀሳቦችን ከቤቱ የተነሱ ነገሮችን የምትሉበት ይሆን? እሺ ዶክተር ሽቀጥል። እሺ ከ3 ነው 28 አቆማለሁ። በተለይ አሁን የተናገረው ወንድሜ እኔ አንዳንድ ጊዜ መጥቶ ያውሩ ባይዘ ቴዲ አትዝጋቸው ብልጽግናዎችን፣ ምክንያቱም ቢያንስ ያሉበትን ሁኔታ ኢትዮጵያ ህዝብን ቢሰማ ጥሩ ነው። አሁን እንደዚህ ነገሮችን መጥቶ ባወራ አናቃቸውም። በመቶ ሺዎች ምናልባትም በ10 20 30 40 ሺዎች ዩኒቨርሲቲ ምሩቃን ተማርቆ ስራ የሌለበት ሀገር ውስጥ እንደነ ሀዲያ አይነት እንደነ ወላይታ አይነት ደሞዝ የሌለው አካባቢ ይዘ ረሃብ በወሎ አካባቢ ባለፈው ደግሞ ቦረና ይህን ያክል ህዝባችን በኢራን በሚሰቃይበት ሀገር ቅድም መልእክተኛ የሚባለው ልጅ በየጊዜ በሚያስተላልፋቸው አጫጭር መልእክቶች ሁሌ ሲያይ ሊተራሊ አለቅሳለሁ። በዚህ ዘመን ሰዎች ሰውን የሚራቡት ውጪም ለሚራቡ ዱር አራዊት ሰው ምግብ የሚያስቀምጥበት ዘመን ላይ የሀገሬ ህዝብ በዚህ ዘመን ይራባል፣ ይጠማል፣ ይሞታል በኢራን ምክንያት እና ይህንን ቁስለኛ ህዝብ ይዘን አግዋ አይ ዶንት ኬር ስል በብዙ የጤንነት ችግር ነው የሚረዳው። ፖለቲካው ራሱ ምን ያክል የታመማ እንደሆነ በነገራችን ላይ ለዚህ ወንድም አክብሮቱ አለ። እንደ ሰው ግን ከላይ ያሉትንም ሊጠራቸው ራሱን ነው የሚያወሩት። ሰው ቢገደል አይ ዶንት ኬር ሊሉ ይችላሉ። ሞት መቼ ነው የሚቆመው የሚባል ጠቅላይ ሚኒስትር እናንተ መግደል ስታቆሙ ነው ያሉት። ማፈናቀል መቼ ነው የሚቆመው? እናንተ ማፈናቀል ስታቆሙ ነው የተባለው። እና ታሪክ ማለት አንዳንድ ጊዜ ኖርማሊ ከኖርማል አስተሳሰብ የወጣ ነገርም ስለሆነ ቅድም የአእምሮ በሽተኞች መከላከያ ይገባሉ ስትል ብዙ ጥያቄ ነው የመጣው። ለእናንተ ኢንፎርሜሽን ኢትዮጵያ በ2021 ላይ 300 ሚሊዮን አግኝታለች በአገዋ ይህንን በኢትዮጵያ ብር አሁን ባለው ሂሳብ ብታባዙ ወደ 40 ቢሊዮን ብር ማለት ነው። 40 ቢሊዮን ብር ለዚህ ደሃ ሀገር ምን እንደሆነ ብዙ ሰዎች ይገባቸዋል። የሚያወራው ነገር 40 ቢሊዮን ነው ያልኳቸው። የስንት ክልሎችን ባጀት እንኳን እንደሚሸፍን፣ ስንት ስርዓትን እንደሚቀንስ፣ ይህንን 40 ቢሊዮን ለማምጣት ደግሞ ኢትዮጵያ ውስጥ በኢንዱስትሪ ፓርኮች ሰው ሲቀጠሩ ምን ሊሰሩ እንደሚችሉ፣ ስንት ስርዓትን እዛ ውስጥ ቀጥረን እንደምናሰራ፣ በዚህ ኤክስፖርት በማምጣትና በመውሰድ ስንት ሰው እንደሚቀጠር አስባችሁታል? ይህንን አይ ዶንት ኬር የሚል መንግስትና ስርዓት ነው ያለው ኢትዮጵያ ውስጥ። ስንዴ ሲባል ለተራበው ሰው እኛ ስንዴ ለምነን እኮ አይደለም፣ ከየትም ከሰው እጁ እንኳን ነጥቀን ይህንን ህዝብ ማብራት ስንችል ነቀዝ በለበት ስንዴ አንፈልግም ተብሏል። ጀስት ለመፍትሄ የሚሆን ከሆነ ነው። ምንም ተስፋ የለኝም በዚህ መንግስትና ተስፋ የቆረጥኩ ሰው ነኝ። መፍትሄ ስላልክ በቀረችዋ 4 ደቂቃ አለች ልጨርስ መፍትሄውን። አንደኛ ሁል ጊዜ አገሪቷ ወደ መጨረሻ ደቂቃ ከተቃረበች ነው የደረሰ ነው ይላሉ። ከደርግ ጊዜ ጀምሮ በተለይ ኢህአዴግን ከተበተነችበት እኔን የሰበሰብኩት ይላል። ይሄኛው መጨረሻ ደቂቃዎች ላይ ይሄ ሁሉ ውሸት ነው። እዚህ ያለው 2000 ሰው ይስማ፣ ይሄ ሁሉ ውሸት። ኢህአዴግ የያዛት ኢትዮጵያ አሁን ካለችው ኢትዮጵያ ጋር በምንም አትነጻጸርም። በዳኒነት፣ በሀገራዊ አንድነት፣ በመተሳሰብ ኦሮሚያ ክልል ውስጥ የሚሞቱ ወንድሞች የኔው ደም ነው ብሎ ጎንደር ውስጥ ወጥተው እዛን ጊዜ ነው እያሁን የሚወጣም አይመስለኝም። ስለዚህ የተሻለች ኢትዮጵያ ነበረች። ያንን የተሻለችውን ኢትዮጵያ ጉድለቶቿን አርመው መውሰድ ብችል የተሻለ ይሆናል። እኔ ህይወት የሌለው መንግስት ነው በአጭሩ። መቼ ይውደቅ ምን ይሁን አይ ዶንት ኖ። ግን አዲስ አበባን ገዝቶ ምን ያክል ጊዜ እንደሚቆይ ስለማይታወቅ ህዝቦች አሁንም ኢትዮጵያ እንደምትቀጥል ህዝቦቿ በመተሳሰብ እንደምትሄድ እና እኛ ደግሞ ብዙ መጽናናትን እንድንሰጥ ነው በየመድረኩ እንደዛ አይነት ነገሮች ተስፋ ለህዝባችን ተስፋ ይኖራቸው አብሮ መኖር ይቻላል። ከዚህ በኋላ ህገ መንግስታዊ ህጋዊ ፖሊሲዎች ተቀይሮ አብረን የምንቀጥልባት ነገር ለመስራት የኛ ኃላፊነት ነው። ይሄና እናንተ የዚህ ትውልድ ኃላፊነት እንጂ የነዚህ በየጊዜ ፖለቲካ መሰራት ላይ የሚንጠለጠሉ አላዋቂዎች መሆን የለበትም። በአንድ ደቂቃ የራስን እድል በራስ መወሰን የሚለውን ወንድሜ አሁንም እሱን እንዲያብራራ የሚጠይቀው ምንድን ነው? ኢትዮጵያ ውስጥ አሁን ላለንበት አዘቅት ውስጥ እየገባን ያለ ነው በእኛ አሁን ወጣቶች ባለን መረዳት ነው። ምክንያቱም የራስን እድል በራስ መወሰን በብዙ መንገድ ሊተረጎም ይችላል። ስለዚህ ቴክሳስ በአሜሪካ ውስጥ የራስን እድል በራስ ሊወስን አገር ሊሆን ብሎ ሲጠይቅ ሱፕሪም ኮርቱ ዩኒላተራሊ አንድ ስቴት መወሰን አይችልም ብሎ ነው የዘጋው አጀንዳው። ለምን? የአሜሪካ ሀብት እዛ ሀገር ስለፈሰሰ። ኢትዮጵያ ውስጥ ይህንን መብት በምን አይነት መኩል እንደምንጠቀም መታወቅ አለበት። ህዝቡ ዲሞክራሲያዊ መብት ከሆነ ኦኬ፣ ያም እንኳን ወደፊት የሚመጣ ከሆነ በነገራችን ላይ የብልጽግና መንግስት መጨረሻው እሱ ነው የሚሆነው።
ይህንን ጠብቁ። ሁለት ብሔር አጋጫል መጨረሻ ላይ ይዛ ነው የሚወስደን። ይህንን ለማለት ጠብቁ። አሁን በዚህ 6 ዓመት ደግሞ ኢኮኖሚካሊ አንዳንድ አካባቢዎች እንደ ምስራቅ ጀርመን ዱቄት እያረጋ ነው ያለው። ምስራቅ ጀርመን እና ምዕራብ ጀርመን ብዙዎቻችሁ ታውቃላችሁ ብዬ ነው ደቂቃም ስለሌለኝ። ምስራቅ ጀርመን ሶቪየት ህብረት ድንጋይ ሳይቀር እቃ ሳይቀር ነቅላ ነው የወጣችው ምዕራብ ጀርመን። ስለዚህ ሰማይና ምድር ነው የሆኑት 6 ዓመት ውስጥ ይሄንን ታሪክ ሰርተዋል የብልጽግና መንግስት። አንዳንድ አካባቢ ኢኮኖሚካሊ ድሃ አድርጎ አሽመድምዶ ለመጨረሻ እንዳንነሳ አድርጎ ነው የሰበረን። በዚህ አይነት ሁኔታ ደግሞ ሀብትን በአንድ አካባቢ ሰብስበዋል። ይሄ ትልቅ አደጋ ሊያመጣ ይችላል ወደፊት። ስለዚህ የዚች ነገር ተስፋ የምናለመው እኛ ነን። በእኔና በእናንተ እድሜ ነው ይሄ ሀገር የምትስተካከለው። ለዚህ ደግሞ ሰፊ አይምሮ፣ ሰፊ ንግግር፣ ህዝባችን እንዴት ወደፊት እንውሰድ የሚለው የሁሉም ሰው ጥያቄ ቢሆን ጥሩ ነው። ቴዲ ስለሰጠኝ እድል በጣም ነው የሚያመሰግነው። ወንድሞቼ ምናልባት ስሜታዊ ሆኜ የተናገርኳቸው ነገሮች ካሉ ይቅርታ አድርጉልኝ። ለሀገሬ፣ ለእናንተ፣ ለሁላችሁም የሚጠቅም ሀሳብ ብዬ ነው። ማናችንም የመጉዳት ሀሳብ የለኝም። ቴንኪዩ ቴዲ። ከልብ ነው በአለማዊ ተመልካቾች ስም አመሰግንህ። ሁልጊዜ እየመጣ እውቀት ስለምታካፍለን በልዩ እይታ ሌሎች ያላዩትን እኛ ላየነውን ስለምትነግረን ስለ ጨዋነት፣ ስለ እውቀት፣ ስለ ሁሉም ነገር ከልብ ነው አመሰግነው። እግዚአብሔር ያክብረልን። ዶክተር ታ በጣም ነው የሚወዳችሁ ጋይስ። ታንኪዩ። ዩናይትድ አማራ አቤት አለው። ቴንኪዩ ቴዲ አመሰግናለሁ። እንግዲህ ያው ቡኖ በደሌ አይቲንክ እኔን ይሁን ሌላ ሰው ይሁን የተናገረውን አላወኩም። የሆነ በጦርነቱ ደብዳቤ ያመላልስ ነበር ሹፌር ይላል። እንግዲህ ጦርነቱ 2 ዓመቱ ነው መሰለኝ የተካሄደ። እንግዲህ እኔ በቅንጅት ጊዜ የወጣው ሰውዬ ዛሬ በጦርነቱ ውስጥ ነበርኩ ማለት ነው። እና ምናልባት እንዲያው ቡኖ በደሌ ትንሽ ልበላችሁና ቡኖ በደሌ የተወለደበት አካባቢ ለስራ ጉዳይ ሄጄ ነበራል። ቡኖ በደሌ ጅማ የሚባል ክፍለ ሀገር ከጅማ በደሌ 120 ኪሎ ሜትር ነው። ከበደሌ ወደ ቡኖ 18 ኪሎ ሜትር። እዛች የገጠር ከተማ ውስጥ ነው የተወለደው። እዛ አካባቢ አባላት ሪኮስት ላደርግ ሄጄ ነው በዛ አጋጣሚ ያገኘሁት። እና ቡኖ በደሌ ዋና ስሙ ሬድዋን ምትኩ አየለ ይባላል። አዲስ አበባ ከካድሬነት በተጨማሪ አዲስ አበባ አንድ ኮሌጅ ላይ ተቀጥሮ ይሰራል። ቡኖ በደሌ ማለት ይሄ ነው። ቡኖ በደሌ ምናልባት ስለኔ ስለ ሳሚ ማወቅ ከፈለክ እቺ የምታክል ኢንፎርሜሽን ሰብስበህ እንድትመጣ ለኔክስት እጠይቅሃለሁ። ሬድዋን ምትኩ አየለ አባቱ የሚገርባችሁ የመንዝ ሰው ናቸው፣ አማራ ናቸው። አሁን 1 ወር በፊት ነው ያረፉት። እሱን 1 ወር ጠፍቶ የነበረው ሀዘን ላይ ስለነበረው ነው። እና ይሄ ራሱ ምልክቱ ነው ልነግርህ እፈልጋለሁ። በዚህ አጋጣሚ እንኳን ፈጣሪ ያጸናል አለ። እህቶችንም አይቻለሁ። ቡኖ በደሌ ሳሚ እስከዚህ ድረስ ይከታተላል። አንተ ደግሞ የቻልከውን ያክል ስለ ሳሚ ኢንፎርሜሽን ዘንድ ትመጣ በዚህ አጋጣሚ ጠይቃለሁ። ሌላው አንድ ጥያቄ ብጠይቅህ በፕሬዚዳንት ማሜ እና በአብይ አህመድ የፖለቲካ ልዩነትና የአካዳሚ ግራውንድ ልዩነታቸው ምንድን ነው? ሁለቱ ይህንን በዛው ብትመልስልኝ ደስ ይለኛል። በተረፈ ቴዲ ምናልባት የመፍትሄ ሀሳቡን እያስቀመጣችሁ ስላልከው እኛ እንግዲህ እኔ በጉሌ እንደ አንድ አማራ ተወላጅ ከዚህ ስርዓት መፍትሄ አልጠይቅም። ከዚህ ስርዓት መፍትሄ ይመጣል ብዬ የሚጠይቀው ነገር የለም። መፍትሄ የሚሆነው አጠናክሮ መታገል ነው። ሌሎች እዚህ ያላቸው ወንድሞቻችንም በኢትዮጵያ ፖለቲካ ውስጥ የምትሳተፉ የኢትዮጵያ ሕዝብ ተመሳሳይ ጥያቄዎች ቢኖሩም እንኳን እንደ አማራ የከፋ ባይሆንም ተመሳሳይ ስለሆነ ጣፋንታችንም አካባቢያችሁን በማጠናከርና አካባቢያችሁ ጥያቄዎች ይዛችሁ በመታገል ለነገዋ ኢትዮጵያ ብቁ ተሳታፊ ለመሆን የሚያስችል ይህ ስርዓት ማስወገድ ስንችል እና የተሻለ ነገር ለመፍጠር የሚያስችል ቁመና ብንፈጠር ነው መፍትሄ ሊሆን ይችላል። ከዛ ውጭ ግን ይህ ስርዓት በኢኮኖሚ በምንም ሀገሪቱን እያወደማት ሀገሪቱ ከቀን ቀን እየደከመች አንድ መራራ ጉድና ያሉት አለ የተራበ ህዝብ መንግስትን ይበላል ብለው ነበር። ምናልባት ወደዛ ጫፍ ሊደርስ ይችላል በአጭር ጊዜ ውስጥ እያስባለሁ። ስለዚህ ሀገራችን ወደ በለጠ ወደ ከፋ ትርምስ ውስጥ ከመግባቷ በፊት ሁላችሁም ይህ ስርዓት ለማስወገድ እና ይህ ስርዓት ተወግዶ የተሻለ ነገር ሊፈጠር የሚችልበትን ነገር እንፍጠርላለሁ። ጥላቻው ሰፍኗል፣ ጥላቻው በስቷል። እነዚህ ሁሉ ማስወገድ የሚቻለው ይህ ስርዓት መወገድ ሲችል ብቻ ካልሆነ በስተቀር ከዚህ ስርዓት ምጽዋት የምንጠይቅ ሰዎች ካለን እስካሁን ድረስ የዋህንን ብዬ አስባለሁ እና
እሱ እንዲስተካከል ብዬ ነው ማስበው። ሀሳባችን እስከዛሬ እኔ ሙሉን ለመናገር ፖለቲካ ማውራት አልፈለኩም። ማመጣው በተረጋጋሚ የምናገር። ስለዚህ ማድረግ የምንፈልጋቸው ነገሮች ትግል ላይ ነው ያለ ነው። ትግሉን በተመለከተ ነው ማድረግ ፈልገው። እንደዚህ አይነት ካድሬዎችን ደግሞ ከእነሱ የተሻለ ፖቴንሻል እንዳለ ማሳየት ፈልጋለሁ። ነገ ከነገ ወዲያም ደግሞ በተሻለ ቁመና ውስጥ ደግሞ መገናኘት ስለምንችል እባካችሁ ስከኑ። እንደው እኔ ካድሬ አይቻልም ብዙ ካድሬ እንደ ብልጽግና ወፍራም ካድሬ ግን አይቻላክም። በድጋሚ ነው ከምንም የሌሉ ከካድሬነት የሌሉ ከስነ ምግባር የሌሉ ከእውቀትም የሌሉ ከሁሉም የሰጡ አንድ ሰው የሰጣቸውን የጂል ኢንፎርሜሽን ይዞ እስከዛሬ የኢህአዴግ ሹፌር ምናምን ያለ ፈጽሞ ያቀኝ ቆይ። ኦኬ ያንን ብታረግ ስራ ክቡር ነው። ነገር ግን ደጋግሜ ብዬዋለሁ፣ ያንተን አለቆችን የማረከን ሰው በዛ ደረጃ ልትናገር ስትሞክር ችግር ውስጥ ትገባለህ ነው። አሁንም ደጋግሜ እነግርሃለሁ፣ ደጋግሜ የምነግርህ ነው። ይልቁንስ እንደ አንድ የፓርቲ ደጋፊ ትንሽ እንዲያው ሆዱ ሳይሆን መስፋት ያለበት አይምሯችንን ሰፋ እንድናደርግ በአጠቃላይ ብናስብና ችግሮችን እየቀነስ እንድንሄድ የሚያደርግ ችሎታ ሊኖራችሁ የተሻለ ይሆናል ብዬ አስባለሁ። በተረፈ ሁላችሁንም አከብራለሁ። እኔም እዚህ ያላቸው ወንድሞች ያስቀየሙት ካለ ከፍታ ነው። ጠላቶቻችን ግን እንደ ጠላት ስለሆነ ማያቸው ከእነሱ ጋር ፖለቲካ ዲስከስ ለማድረግ ሳይሆን እነሱ በመጡበት አመጣጥ መምጣት እንደሚቻል አመሰግናቸዋለሁ። ዩናይትድ አማራ እንደሆነ ጊዜው በእድሜ ታላቃችን ቢሆንም እድሜ ታላቅ ቢሆንም ብዙ ጊዜ የቤቱን ህግ አክብሮ ቁም ነገር በስነ ምግባር የሚታዘዝ ንጹህ ፖለቲከኛ ነው። ስለ ሁልጊዜው እንደ ሁልጊዜ ሁሉ ከልብ ነው የማመሰግነው። ዩናይትድ አማራ መልካም ጊዜ ይሆንልህ። እኔ ግን እሱ ከመሄዱ በፊት ከደቂቃዬም ተጠቅሜ ከሌሎቹ የተሻለ የሆነ ሰከን ብሎም ፖይንት ላይ ስለሚያወራው ዩናይትድ አማራ ምናልባት መጨረሻ ላይ ከቡኖ ጋር በአምባስቲካ ያደረጋችሁት ነገር አይመጥንህም። ተው። እኔ ወንድሞ ይምክሬ እሱም ሌላ የሚያነሳቸውን ፐርሰናል የሚሄዳቸውን ነገሮች ተው። እሷ ነገር አትመጥንህም ብዬ ነው። እኔ ለአንተ ሪስፔክት ስላለኝ ላትስማማ ትችላለህ። በሀሳብ ላይ እናውራ። እሱም የሚያነሳው ኢንዲቪዥዋል በተለይ ከመንግስት የሚመጡ ካድሬዎች ኢንዲቪዥዋላይዝ አድርጎ ሲያነሱ የነሱ የስርዓቱን ትንሽነት ስለሚያሳይ አብረህ ሌላ ነገር ማድረግ ኔጌቲቭ ፖዚቲቭን አይመጣም ብዬ ነው። ከአንተ ብዙ ኤክስፐክት ስለማድረግ ነው። ሮንግ ወይ አትውሰደኝ። ኮሜንቱን እቀበላለሁ፣ ግን ማንነታቸውን ደብቀው የመጡ ሰዎች ማንነቱ ተገኝ ስለሆነ ስሙን ደብቆ እኔ አሁን ከኦሮሞ መወለድ አማራ መወለድ ከሌላ መወለድ ኃጢአቱ ማለት ለምን ታም ግን ጥላቸው ምን ያህል የከፋ እንደሆነ ነገር አባቱ የመንዝ ሰው ናቸው። በቅርብ ጊዜ ነው ከወር በፊት በጣም በችግር የሚኖሩ ሰዎች ናቸው። የኑሮ ዘዴያቸውን መናገር ይችላል። በደንብ ፈጽሞ እውነት ነው፣ ውሸት ነው እየተናገረ ያለው። ያው ወይ ሁለታችን እንወያይ እንዴት እናድርገው እንደው እኔ ካዋሊስቱ ፌስ እናውራ። ሬድዋን ምትኩ አየለ አሁንም አዲስ አበባ አሁን ሬድዋን ምትኩ አየለ ካለ ዝም ብዬ ላላልፍ እችላለሁ። ገባህ አይደለ? መታወቂያ አውጣና ሳይ ልል እችላለሁ። መታወቂያ አውጥተን ተሰጥቶ ዝግጁ ነን። ያ ደፍሬትሊ አይከን አሁን በስተት ነው ሰሜን የምጠራው። በርጌት እኔ ሳሚ ስተት ከሆነ የሚያቀኝ ሰው አይ እንገር የደረሰ መረጃ ስተት ነው። በቃ አጣራ። ትክክለኛው ማን ነው? ስሙ ማን ነው? በእናንተ እኔ ስሙ ይጠፋል እንዴ? አባት ነው ስለ አይጠፋል። ኦኬ አባት ፍቅር ይዘናረፈው አንድ ወራይ ናቸው ወከብላነት ረባክ በዳምላክ አንተ ምን ሆነሃል? እዚሁ እኮ ሰው አለ እኔ የምደዋወልበት አብረን። ኦኬ ይሄ አይጠቅምም። አሁን ይሄ ምንም እንደው ዝም ብለን የአድማጭ ተመልካቾችን እናስደስት ካላለን በስተቀር ወይ ሁለታችሁ መጨረሻ ላይ አስቀምጬ አባቴ ቆሱ ሰድ ብለህ አሁን ትተርፋለህ። ወደፊት ወይ ቀጠሮ ይዘን ዝም ብለን በቤተሰብ ጨዋታ ላይ የተሳሳቀን እናወራለን እንጂ አሁን ትልቅ አጀንዳ ይዘን ስምህ ሬድዋን ነው ምትኩ ነው ለህዝብ ምንም አይጠቅምም። ዋናው ነገር ደስ አዲስ አበባ ያሉ ወጣቶች እንዲያውቁት ነው። ይህን ገዳዩ አፋኙ ይህን ነው። አንተም ሳሚ ስላልከው እሱ ደግሞ የመልስ ምት ሰጥቶ ትክክለኛ ስምህ ምትኩ ሬድዋን ነው ማለት ነው። ያው
በሰሜን አለ ማለት ነው። ቡኖ በደሌ አካባቢ ሰው ነው ለማለት ሰው በግለሰቦች መካከል ያለን ካሰናምታ ነው። እሺ ራጁ መስክር ብትለኝ መሰክር ነበረ፣ ግን ስላልጠራኸኝ ለምስክርነት ትቻለሁ። አይ ኦዲፍ ጆ ብሏል ጥላሁን ገሰሰ። ኤኒዌይ እና ቴንኪው ስለለመድን አሁን ሬድዋን የሚለውን ስም ተቀበል ብትለኝ ብዙ አድማጭ ተመልካች አይቀበልም፣ ይተናነቀዋል። አልሸሹም ዞር አሉ ብሏል መለስ። እዛው ሰፈር ነው። እሺ ስም እዛው ሰፈር ነው። ኤኒዌይ ግን እኔ ፐርሰናላይዝ ባናረገው ነው። ነገ ደግሞ ከሌ እንደዚህ ነው ከሌ እንደዚህ ነው ባንለምል ነው እንጂ ችግር የለውም። አይ ነው ላይክ እንደዚህ ቁጭ ብለን እኛ ስናወራ እነ ከሌ እንደዚህ ሲያወሩ አብራችሁ ቁጭ ብላችሁ ምናምን ተብለን ጃጅ እንዳንደረግ የኔ ፍራቻ። 5 ደቂቃ ስላለኝ አጠር አድርጌ ላንሳ። የመገንጠል ጉዳይ አይ ቲንክ ሰልፍ ዲተርሚኔሽን ብዙ ትርጉም አለው። በኦነግ አረዳድ አስቀምጫለሁ። ደጋግመን ነው የምናነሳው። ከዚህ ውጭ ካለ እኔ ከዚህም በፊትም ተናግሬ ያለው ቴዲ እኔ ሪች አውት አደርጋለሁ የኦነግ ህዝብ ግንኙነትን አንድ ቀን ፕሮግራም ያዝና መተው እንዲናገሩ ማድረግ ይቻላል። እኔ በሚገባኝ አረዳድ አስቀምጫለሁ ሰልፍ ዲተርሚኔሽን ምን እንደሆነ። ስለዚህ ያ ደግሞ ኦነግ እንደ ፖለቲካ ፕሮግራም ይዞት ህዝቡ ይወስን ነው የሚለው። የኦሮሞ ህዝብ ይወስን ነው። የኦሮሞ ህዝብ ይወስን ሲል ደግሞ ውዝን ኦሮሚያ የሚኖረው ብያለሁ። በፖሊሲ ውስጥ ኦሮሞና የኦሮሚያ ዜጎች እኩል መብት አላቸው ብያለሁ። ኦሮሚያ ውስጥ የሚኖሩ ዜጎች ያንን መብት ይጠቀማሉ። ኢምፖዝ ማድረግ ሳይሆን ኢትስ ፈርታይል ኢንቫይሮንመንት። ኦሮሞ ሰርፍ ሉር ከሆነ የሚፈልገውን ከመረጠ እና በሚፈልገው ከሚተዳደር ከሆነ ሰሴሽኑ ወይ ደግሞ ዲተርሚኔሽኑ ጋር ላይ ደረስ ይችላል። የኛ ስጋት የሚፈጥሩ ነገሮችን ከማጽዳት በላይ ስለ በፕሮግራም የተቀመጠውን ነገር እንደ ስጋት ቆጥሮ መጓዙም ጥሩ አይመስለኝም። ደጋግመን ስላነሳን ድንበር የቱ ነው ለሚለው የኦሮሞ ህዝብም አንድ ማንኛውንም ፒፒ ውስጥ የሚኖረውን የኦሮሞ ህዝብን ብትጠይቅ ፖለቲከኛ ያልሆነውንም ብትጠይቅ ኦሮሞ ኢትዮጵያ የምትባለው ሀገር የተመሰረተችበት አውድ አለ። ኢትዮጵያ የምትለው ሀገር ዩኒፋይድ ኢትዮጵያ የምትለው ሀገር ከመመስረቷ በፊት ኢትዮጵያ ውስጥ ብሔሮች በየራሳቸው ግዛት ይኖሩ ነበረ። ኢትዮጵያ ስትመሰረት ኦሮሞ ሲኖርበት የነበረው ምድር የኦሮሞ ነው። የኦሮሚያ ድንበር እዛ ድረስ ነው ብሎ ነው ማንም የሚያምነው። አማራውም የራሱን ክልል ምንም የሚለው ይሄ አሁን ኢህአዴግ የጠፈጠፈችውን ብቻ አይደለም። ኢትዮጵያን ስንመሰረት ኢትዮጵያ የሚለው ላይ እኮ ኢትዮጵያ መቼ ተመሰረተች? የኢትዮጵያ ድንበር እንደ ኢትዮጵያ ዩኒፋይድ ካንትሪ የሆነችው መቼ ነው? ከኢትዮጵያ ከመመስረቷ በፊት እንዴት ስንኖር ነበር የሚለው እሱ ራሱ እኮ ፌዴራሊዝም ነበር። ኦሮሞም እንደ ኦሮሞ እንዳሁን ፌዴራል ነበር። 5 ጊቤስ ለራሳቸው አባጅፋር ያስተዳድራሉ። ዌስተርን ጆቴና ኩምሳ ያስተዳድራሉ። ኢቨን ጋርፈንቀሎች ከዛም በፊት የራሳቸው አለ። መደወላቡ ጋር ብትመጣ ወደዛ ከሄድን ብዙ እንትን አለው። የዛም ሰዓትኛ የተለያየ ቦታ ላይ ስርዓት አለን። እሱ ስርዓቶች ደግሞ በአምስቱ የገዳ ስርዓት ውስጥ ህጋቸውን ህግ አስፈጻሚያቸውን ህግ ተርጓሚያቸውን በእያንዳንዱ አድርገው በየገዳ ስርዓቱ ደግሞ አንድ ላይ እየመጡ ነው። አሁን ይሄ ኤክስፓንሽን ብላችሁ የምታወሩት 16 ሴንቸሪ ላይ በደቦላቡ ላይ ከቦታችን እየተገፋን ነው ተብለው ነው ወደኋላ መጥተው ውይይት አድርገው በገዳዎቹ እንትን ያሉት። ስለዚህ ያ ፌዴራልም ሲስተም ነው ሲጠቀም የነበረው ኦሮሞና እንደዛ። ሌላኛው ለእኔ አሁን ያለንበት ሶሉሽኑ ምንድን ነው ለሚለው ሶሉሽኑ ኦል ኢንክሉሲቭ ዳያሎግ ተደርጎ ኦል ኢንክሉሲቭ ትራንዚሽናል ገቨርንመንት ነው ለኢትዮጵያ የሚያስፈልጋል። ሁሉም በዛች ፖለቲካ በዛች ሀገር የህዝቦች ነፃነት ላይ የህዝቦች መብት ላይ እንታገላለን የሚሉ ኃይሎች ኢሊት ባርጌን አድርገው ዳያሎግ ከተደረገ በኋላ ኦል ኢንክሉሲቭ የሆነ ትራንዚሽናል ገቨርንመንት ያስፈልጋታል። አለበለዚያ እንደዚህ ነው ከሌንዲ አርጎ ነው እኔ ነኝ ስለ ኢትዮጵያ ማበጀው ምናምን የሚለው ነገር አያዋጣም። ስለ ኢትዮጵያ ያገባኛል የሚለው አካል የዳያሎጉ አካል ሆኖ ያ ዳያሎግ ግን ትራንዚሽናል ገቨርንመንትን አምጥቶ ኢትዮጵያ ወደ ተጨባጭ ምርጫ ገብታ የራሷን መንግስት የምትፈጥርበት ካደረግን
መፍትሄ ልናመጣ እንችላለን። ያንን ልናደርግ ደግሞ አንዱ የአንዱን ሳይሆን ሁላችንም ላለንበት ወቅት አንቀት የራሳችን ድርሻ አለ፣ ድርሻችን ይበላለጣል። ሌታስ ቢ ዘ ፓርት ኦፍ ሶሉሽን ብለን ሰልፍ ክሪዝሙን ወስደን ወደዛ ከገባን ሰላም ለማምጣት እንችላለን የሚል ነው ማስቀምጠው። ቴዲ ዛሬ ሰዓት ስላለኝ ቆየው። በጣም ነው የማመሰግነው። ራጃችን በጣም ማከብር ወንድሜ ነህ፣ ከልቤ ማከብር ወንድሜ ነህ። እዚህ ሰው ቲክቶክ ላይ ፕላትፎርም ካስተዋወቅን ሰዎች መካከል አንዱ ነው። ሁልጊዜም በተለያየ መንገድ በሚነሱ ጉዳዮች ላይ በሰከነ መንገድ ለምሰጠው ትንታኔ እውቀትን ታካፍልናለህ፣ ብዥታውን ታጠራልናለህ። ስላወቅኩ ደስ ብሎኛል። እግዚአብሔር ዕድሜና ጤና ይስጥ። መልካም አዲስ ዓመት ወንድሜ። እንገናኛለን። ጤና ይስጥ። ሃፒ በርዝዴይ ብያለሁ። ሁለታችሁንም ስዩሜ ነው። 5 ደቂቃ ለእናንተ ልስጣችሁና እኔን መሸኘኝ። የራሴን ታይም ነው የምጠቀመው። በራስ ደቂቃ 5 ደቂቃ ላስጀምር። እሺ 1 ደቂቃ ብቻ። ራጆ የኮሎኔል ገመቹ አያና የኦነግ የህዝብ ግንኙነት ኃላፊ ነው አይደለም? የፖለቲካ ኦፊሰር ነው አይደለም? ስለዚህ በኢንተርቪው ላይ የኦነግ የህዝብ ግንኙነት ኃላፊ ተብሎ የተቀረበው ውሸት ነው አይደለም? የህዝብ ግንኙነት ኃላፊው የበቴን ቦታ ተክቶ የሚሰራው ለሚገመቹ የሚባል ነው። ኮሎኔል ገመቹ የፖለቲካ ኦፊሰር ነው። ኮሎኔል ገመቹ የኦነግ ኦላ ራሱን ሲጠራ እኔ ኦነግ ነኝ ብሎ የሚያስቀምጠው የኦነግ አንተ የምትደግፈው ደግሞ ኦላ ነው አይደለም? እኔ የትጥቅ ትግሉንም ሰላማዊ መንገዱንም እንደግፋለሁ። ዲስ ኮልድ ዊሽ ዋሺ ቴክኒክ ይባላል። ለዛ እኮ ነው ኢንተርቪው ላይ በነገር ላይ ኮሎኔል ገመቹ አያና የኦነግ ከፍተኛ አመራር የነበሩ ነው። ፒአር ይላል። እኔም ኢንተርቪው ነበር እና ኢንተርቪው ላይ የሚለው የህዝብ ግንኙነት ኃላፊ እንደሆነ ነው ይላል። እንደዛ የኦነግ የህዝብ ግንኙነት ኃላፊ ነው ይላል። መሐመድ እንዴ መሰለህ መሐመድ አንድ ነገር ግልጽ አድርጌ ልውጣ። እናወራለን፣ ችግር የለውም። እኔ ለምን መሰለህ እንደ ራጂ እኔ የሚገባኝ የኦሮሞ ነጻነት ሰራዊት አዲስ ያመጣው የፖለቲካ ፕሮግራም የለውም። የኦሮሞ ነጻነት ግንባር 1973 ሲመሰረት መጀመሪያ ግንባር ነው አይደል? ኦሮሞ ነጻነት እንደ ድርጅት ነው። ችግር የለውም። እሱን ሂስቶሪካል ስለዚህ እኔ ሚንሱ ነው የሚለያየው እንጂ ጎሉ ደሴም ነው። ኮንስፓይሬሲም እኮ እዛ ላይ ነው። ጎሉ አንድ ኦቨርላፕ የሚያደርግ የህዝቤ ሁለቱንም ደግፋለሁ። ይኸውልህ ጥርት ያለ የፖለቲካ ሀሳብ ካለህ አንድ ሀሳብ ነው። አይ ነው የኦሮሞ ህዝብ መልቲፕል ጥያቄዎች አሉት። ይሄ እኮ ምንም እንትን እኮ የለውም። ግን አሁን ለምሳሌ ራጁ እኔ ሳይ ማለት ነው የኮሎኔል ገመቹ አያና እኛ ስለ ኢትዮጵያ መጨነቅ የለብንም ነው የሚለው። ስለ ኦሮሞ ነው መጨነቅ ያለብን። ኦሮሞን ሰርተን ለኦሮሞ የሚያስፈልገውን ነገር ሰርተን በኮንፌዴሬሽን ከሌሎቹ ጋር አንድ ላይ መቀጠል እንችላለን የሚል ነገር ነው የሚያስቀምጠው። ኢንተርቪው ቴዲ አዳምጠው ከሆነ ማለት ነው። ይሄ ከሆነ ሪስ ሰሴሽኒስት ቤዚካል ካላዋጣውም ህዝቡ ደግሞ እንቀጥል ይኸውልህ እኔ አሮና ሜኒ ፕሮብለም በነገራችን ላይ አንተ ህገ መንግስቱ ነገር ላይ ደቂቃ ነው የተጠቀምኩት። ያንተ ደቂቃ ነው የሚለው ደቂቃ ነው የተጠቀምኩ ያለሁት። አርቲክል 39 አለ ቱ ዘ ኤክስተንት ህዝቡ መገንጠልን ከፈለገ ሊገነጠል ይችላል። ምንም እኮ ህገ መንግስቱ ማሻሻል ካልተሻሻለ በስተቀር እኔ ራጁ ጉደታን ተጭኜ ይሄን አስብ ማለት አልችልም። ነገር ግን ኦላ እና ኦነግ እና ኦላ የሚለው ይሄ ሚክስአፑ በጣም የኦሮሞን ፖለቲካ በጣም የሆነ ልክ ሰዎች በቅርብ የሚያውቁ ሰዎች አውቃሉ። ለእኔ የኦሮሞ ፖለቲካ ሩቅ መስሎ ታይቶ ከሆነ ባይፓስ ያደርግ ነው እዛ ጋር ነው እናንተ ማለት ነው። ግን ለሌሎች ሰዎች ኮንፊዥን ይፈጥራል። ያንን ደግሞ ኮንፊዥን በግልጽ ችግር የለብኝም። ያን ኮንፊዥን ደግሞ ያጠራው ኮሎኔል ገመቹ አያና ነው። እኔ ምንድነው የኦሮሞን ጥያቄ በተመለከተ ከሁሉም ጋር ምንም ችግር የለብንም ማለት እኮ ማሜ ጩልሌ የፕሬዝደንትን ፓርቲ ራሱ እኮ እኔና አብይ እኔና አከሌ አንድ ነው ብሎ ተናገረ እኮ። ምንም እንትን የለውም። የኦሮሞ ሴንቲመንት ያለው ሰው የአዲስ አበባ ጉዳይ የኦሮምኛ ቋንቋ ጥያቄ ምናምን የሚባሉ ነገሮችን አንድ አይነት ነው የሚለያየው። ኦፌኮና ኦላ፣ ኦፌኮና ኦነግ፣ ኦፌኮና የሆነ ድርጅት የሚለያዩት አፈጻጸም ላይ ነው። ግን እዚህ ጋር ሚንስ ላይ ልጨርስ። ይኸውልህ ምንድን ነው ኤንድ ጀስቲፋይ ዘ ሚንስ የሚባል ነገር አለ። አንድ ደቂቃ ነው ያለኝ እያየሁ ነው ራሴ ደቂቃ እና አላኩል ያህል እንደው ስለተነሳ ብዬ ነው። እኔ
የብዙ ኤሊቶች አሉ። የኦሮሞ ኤሊቶች ዳይቨርሲቲ የሆነ አስተሳሰብ አላቸው። ከመጀመሪያው ጀምሮ ከነ ባሮ ቱምሳ ጀምሮ ከነ ሰናይ ሊኬ ከነ ዶክተር ኃይሌ ፊዳ በጣም አውትስታንዲንግ የሆነ ኢንቴሌክቹዋል ካፓሲቲ ያላቸው ሰዎች ናቸው። እዚህ ጋር ነው ለፖለቲካ ስናወራ ያሳነስናቸው እንዳይመስልን። ነገር ግን አሁን ላይ ያለው ደጋፊው ማለት ነው ቡኖ በደሌን የብልጽግና ፓርቲ ነው አይደል? ደጋፊ ነው። የኦነግን አንድ በአንድ ይደግፋል። ስለዚህ አሁን ምንድነው ኮንፊውዝ እና ኮንቪንስ የሚባለው ፒፒ ላይ ያለው ነገር እዚህ ጋር ታየዋለህ። ኮንፊውዝ እና ኮንቪንስ ቡኖ በደሌን ሆነ ቦታ ብታገኘው የሚናገረው ምንድን ነው? የወሎ ረሀብተኛ ይውጣ፣ ድሮስ ረሀብተኛ ሆናችሁ አይደል የመጣችሁ የሚል ሰው ነው። እዚህ ጋር መጥቶ ደግሞ እንደ ፒፒ ሆኖ እየሰራን ነው ምናምን ይላል። ይሄ እንደዚህ አይነት ብዥታ ያለውን የፖለቲካል ሴንቲመንትን አስተካክሉት። ለኦሮሞ አይጠቅምም፣ ለኢትዮጵያም አይጠቅምም። ራጁ ግን እንትን እንዳለ አውቃለሁኝ፣ ካፓሲቲ እንዳለ አውቃለሁኝ፣ በደንብ ኤክስፒሪንሱ እንዳለ አውቃለሁኝ። የእንትና ኢንተርቪው አድምጠሃል? ቅድም ሳስደምጣቸው የነበረው የዶክተር አንጋሲ ኢብራሂምን ንግግር አድምጠሃል? ተድበስበሳ የምትሰማ አንድ ንግግር አለች። አሁን እኔ ከራጁ ብዙ ጊዜ ስላለ አለ ከራጁ ብዙ አድማጭ የሚወድለት አሁን ዩቲዩብ ላይ ዶክመንቶችን ማንበብ ትችላለህ፣ እዚህም ላይ ማንበብ ትችላለህ። ራጁ ቁም ነገር መስመሩን ይዞ የሚሄድ የሆነ ደጋፊ ነው። አሁን እኔ ብዙ ጊዜ ስለሆነ ጉዳይ ላይ ከራጁ ጋር ብነጋገር ይቀልኛል። ራዘር ዝም ብሎ የኦሮሞ ብሔር ተወላጅ ነኝ ብልጽግናንም ይህንንም ሁሉንም እያመልጀው ከሄዳለ የሚለው ሰው ከምጠይቅ በቃ የኦነግ ደጋፊ ነው። እነሱም ይናገራሉ። ትክክለኛ ደጋፊዎች እኛ እያለን ለምንድን ነው ሌሎች የምጠይቀው ምናምን ይላል። ራጁ የኦነግ ደጋፊ ነው። ብልጽግና ውስጥ አንለስ በማንነቱ በኦሮሞነቱ ጠቅልለህ ስቴትመንት ካልሰራ በስተቀር መስመሩን ጠብቆ ይመልስልሃል። ግን እንደ ኦሮሞ አሁን አንዳንድ አእምሮ የጎደላቸው ሰዎች አሉ፣ እንደ ህዝብ የሚሳደቡ እንደ ህዝብ የሚናገሩ። የዛን ጊዜ ሳሩን በጣም ሳቶች በግደ ሪያክት ያደርጋል። በተረፈ ግን እንደ ፓርቲ ከሆነ የምታወራው እንደ ፓርቲ የሚመልስልህ ሰው ነው። ችግር የሆነው ብልጽግና ላይ አለ እንትና ዶክተር አንጋሲ ላይ በኦነግን መለያ እንደገና በብልጽግና መለያ የሚጫወቱ ለጠቅላይ ሚኒስትሩም ያልጠቀሙ ጠቅላይ ሚኒስትሩን ቀስ በቀስ እየገዘገዙ እየጣሉት ያሉ እራሳቸው አሉ። አሁን ተደባልቀው የገባሉ የኦነግ መለያ ለብሰው የገባሉ። ብልጽግና ውስጥ ሆነው የሚያራምዱት የኦነግን አይዲዮሎጂ ነው። አንዳንድ ንግግሮቻቸውን ስታይ ይሄ በነገር ላይ ለኦነግም አደጋ ነው፣ ለብልጽግናም አደጋ ነው። ሁለት የበላው ኦነግ በለስ ከቀና ወደ ኦነግ ሊሆኑ፣ ኦነግ ከተሸነፈ ከብልጽግና ጋር ሊቀጥሉ እኚህ ናቸው እየገዘገዙ አደጋ ውስጥ ሊከቱ ይጣሩ ያሉት ብሎ የሚናገረው ነገር አለና እንዲህ እንዲያሉ አንተ ያነሳቸው ሰዎች አሉ። ግን ከነሱ ራጁ ይመደባል ካልከዛ ነገር ውስጥ የሚመደብ ሰው አይደለም። እኔ የመሐመድን ኮንሰርን አንደርስታንድ አደርጋለሁ፣ ግን ለእኔ ነው፣ እኔ ለሌሎቹ አይደለም። ኮንፊውዥንን ይፈጥራል። ለእኔ ግን የኦሮሞን ጥያቄ ጎላ ፋንዳመንታሏን የሚያጎላቸው ከሆነ ሚንሳቸው ነው የሚለያየው። የኦሮሞ ነፃነት ሰራዊት በመሳሪያ፣ የኦሮሞ ነፃነት ግንባር ግን ህዝቤን አደራጅቼ ፖለቲካ ምህዳሩ ከሰፋ በሰላማዊ መንገድ አቺቭ አደርጋለሁ ይላል። ለእኔ አቺቭ ማድረግ የሚችል ከሆነ ኦነግ የህዝቤ ጥያቄን ነው የምቀድመው። ስለዚህ ዳዝም ማድረግ ሁለቱም ሚንሳቸው ነው የሚለያየው። የቱ ነው ውጤታማ የሆነው የቱ ነው ውጤታማ ማይሆነው የሚለው የራስህ ፐርሰናል ፐርሰፕሽን ነው። ነገ እኮ ፒፒ ራሱ ፋንዳሜንታል የኦሮሞን ጥያቄ መልሳለሁ ካለ እኔ ዋይናት ኦንሊ ኦይለፍ አልልም። ገብቷል? ችግራችን ጭፍን ደጋፊና ጭፍን ተቃዋሚ ነው ያለው። እነሱን እኛ ሊብራል ሆነን ማሸነፍ አለብን የሚል ነው። እኔ መሀል አርበኛ ነው መሆን የምፈልገው። ጫፎቹን መትቼ መሀል ላይ ማምጣት ነው የምፈልገው። ይሄ የኔ ጫፍ ላይ ካገኘው እቀላቀላለሁኝ እስክትመጣ ድረስ ጠብቃለሁኝ የሚለው አመጣዋለሁ። ለምን መሰለህ? ሀሳቡ እንዳይሸጥ አድርጌ ሀሳቡ ሳይሸጥ ጫፍ ላይ ቁጭ ብሎ ብቻውን ይቀራል። ሁልጊዜ ግን በሚቀጥለው ማሰብ ያለብን ሁልጊዜ የክልሉን ፖለቲካ በየጊዜው ዜና እንደሚያነብሰው አሁን ያለው ኦነግ ያለው አጀንዳ የሚያታኩስ ነው ወይ? ይሄ በብርቱ መመለስ ያለበት ጉዳይ ነው። አንዳንድ ጊዜ የምትታኩስበት ነገር ሊኖር ይችላል። አንዳንድ ጊዜ ደግሞ ወደ ጠረጴዛ ዙሪያ ላይ መጥተህ በሀሳብ የምትፋጭበት ጊዜ ሊኖር ይችላል። እነ ወንበሩን ከከፈቱት ጥያቄው አያታኩስም።
ቱ ቢ ኦነስት ግን እነ ቡኖ መዳሩን ዘጉት። የሰሞኑን ከዚህ ከያሎ ጋር ተያይዞ በሩመር ደረጃ የወጣውን ጥያቄ የእናንተ ድርጅት ሀሳብ ነው? ሀረርን፣ ሞያሌን እና አዲስ አበባን በተመለከተ እሱ ኦነግ አልተሳተፈበትም። ስለዚህ ስዩሜና ቡኖ በደሌ እያወሩና ራጁ ከልብ አመሰግናለሁ። ቴንኪዩ አመሰግናለሁ ቴዲ። እሺ አመሰግናለሁ። ከስር ያሉትንም እያነሱ ስለሆነ እውነቱ ለመናገር አንጋሳ ኢብራሂም የት ነው የሚለው ድምፁ አልተሰማም። እኔ ሚዲያውንም ሰምታችኋል ማለት ነው። ጠይቅልኝ ብለው ነበር። ያንን ነው። ሌላው አሁን የተነሳው የኦሮሚያ ክልል የሚለው በነገራችን ላይ ብዙ ተመሳሳይ ፓርቲዎች እና ርዕዮተ ዓለም የሚያራምዱ የተለያዩ ኃይሎች በመኖራቸው ምክንያት ሪሊ ኢትስ ኮንፊውዚንግ ቢካዝ ጥያቄ ውስጥ ታነሳ ወይ ከሃይማኖት ወይ ከብሔር ያገናኙታል። ግን ለምሳሌ ቅድም ወንድማችን ራጁን ካነሳው 16 ሴንቸሪ ሄደዋል፣ ኤክስፓንሽን ብለዋል። ግን ኤክስፓንሽን አልነው፣ ኦኩፔሽን አልነው፣ አሲሚሌሽን አልነው። ኦሮሚያ ውስጥ ያሉ የሌሎችም የኦሮሞ ዜግነት ያላቸውና ሌሎችም ነዋሪዎች ይላል። ሌሎች ነዋሪዎቹ ማይኖሪቲ ናቸው። ዛት ሚንስ ልክ ትግራይ ከኤርትራ ላይ ስትገነጠል ስሌቨሪ ነፃነት ወይስ ባርነት አይነት ጥያቄ ካመጣ ምን አይነት ምላሽ እንደሚኖረው ይታወቃል። ዛት ሚንስ ኢትዮጵያ ከፋፈልካት ማለት ነው። የመሬት የርስት ጉዳይ ሲመጣ እሱ ነው ማወቅ የምፈልገው። ለምሳሌ ኦሮሞ ክሌም የሚያደርገው ከየት እስከ የት የትኛው ስፔሲፊካሊ ይሄ ይዘው የሚዞሩት ነው። ያ ከሆነ እኮ ኢቭን አሁን እሱ በተናገረው የአሁኑ የኦሮሚያ ካርታ ከሆነ እኮ ወሎን ክሌም ያደርጋሉ፣ ሀረርን ክሌም ያደርጋሉ፣ ድሬዳዋን ክሌም ያደርጋሉ። እነዛን ኤክስክሉድ ያደርጋል። እና ምንድን ነው የሚለው መታወቅ መቻል አለበት። መታወቅ መግለጽ መቻል አለባቸው። ሌላው ጠቅላይ ሚኒስትሩ የኢትዮጵያ ችግር መፍታት የሚፈልጉ ከሆነ ኤክሴፕሽናል ፕሮብለምስ ኮልስ ፎር ኤክሴፕሽናል ሜዥርስ የሚባል ነገር አለ አይደለም? የኢትዮጵያ ጉዳይ ሬዲ ዝም ብለን በምናውቀው መንገድ ብቻ የሚፈታ ላይሆን ይችላል፣ ውስብስብ ሊሆን ይችላል። ነገር ግን ኤክሴፕሽናል የሆነ መንገዶችን ጥበቡን ተጠቅሞ እውቀቱን ተጠቅሞ ሌሎችንም ሰዎች ደግሞ በማማከር በእውቀት የተካኑ ሰዎች ልምድ ያላቸው ሰዎች በማምጣት ሶሉሽን ማምጣት ይቻላል። ያንን ስራ መስራት መቻል አለበት። ሌላው ፌክ የሆነ ብሔራዊ ምርጫ እየመጣ ስለሆነ የጉራጌ ተወላጆች በዚህ ጉዳይ ላይ ነቅታችሁ መጠበቅ አለባችሁ። መላው ኢትዮጵያ ሕዝብን ምንድን ነው የምናደርገው የሚለው ፌክ የሆነ ምርጫ መደረጉ አይቻልም። በሚቃረብበት ጊዜ ለምሳሌ ከአማራ ክልል ኃይሉ ሊያወጣ ይችላል። ከትግራይ ክልልም የተለያዩ ነገሮች ጥገና ነገሮች ሊያደርግ ይችላል። ኦሮሚያም ላይ እንደዚሁ ከዛ ምርጫ አደረጉ ብሎ ተመልሶ ደግሞ ጋንጋፓ አድርጎ ደግሞ ሀገሪቷን ቀፍድዶ የመያዝ ነገር ሊኖር ይችላል እና ለዛ ዝግጁነታችን ምን አይነት ነው የሚለው የአማራ ተወላጆች በሚመለከት እናደድባቸዋለሁ ብዬ ዝም ብዬ አንስቼ የተውኩት ነገር አለ። የአማራ ተወላጅ ከ30 ዓመት በላይ ትርክት የተሰራበት ነው አማራ የሚባለው እንደውም የለም እስከ ማለት የተደረሰበት። ነገር ግን አሁን ላይ በሚታገለው የትግል ሂደት ውስጥ ጥያቄ አንስቶ በሚሄድበት ጊዜ የአማራ ተወላጆች መብታቸው ለማስከበር መሄድ አለባቸው። ነገር ግን በኢትዮጵያ ማዕቀፍ ያልሆነ የትኛውንም ህዝብ ጥያቄ ምላሹ ኢትዮጵያን የሚያፈርስ ስለሆነ የማናችንም ድጋፍ ሊያገኝ አይችልም። ይህን መገንዘብ መቻል አለበት የትኛውንም ኃይል። ይህን በመገንዘብ ነው መደራጀት። የኦሮሞ ተወላጆች የኦሮሞ ህዝብ ጥያቄ አለው። ጥያቄው አልተመለሰም። ምንም እንኳን የኦሮሞ ተወላጅ የሆኑ ብልጽግና ውስጥ ያሉ የኦሮሞ ጥያቄ ተመልሷል ቢሉም፣ ኦሮሞ ቤተ መንግስት ገብቷል ቢሉም፣ የኦሮሞ መንግስት አለ ቢሉም ያ እውነት የለውም። ኦሮሞን መደበቂያ ማድረግ ስለሚፈልጉ ነው። እኔ ማምነው ይሄን ነው። ይሄ በተለይ ኦሮሞ ህዝብ ነው በዋናነት መታገል መቻል ያለበት። ቤተ መንግስት ገብቷል ቢሉም፣ የኦሮሞ መንግስት አለ ቢሉም ያ እውነት የለውም። ኦሮሞን መደበቂያ ማድረግ ስለሚፈልጉ ነው። እኔ ማምነው ይሄን ነው። ይሄ በተለይ ኦሮሞ ህዝብ ነው በዋናነት መታገል መቻል ያለበት። ምክንያቱም ህዝቡ ጥያቄው ሳይመለስለት ቦረና ላይ አይተናል፣ ወለጋ ላይ እኮ አይተናል። ያው 6 ዓመት የቀጠለ ጥያቄው አልተመለሰም። ጥያቄው ግን እንዲመለስ እንፈልጋለን። የኦሮሞ ጥያቄ መመለሱ የብዙ ኢትዮጵያዊ እዛ ክልል ውስጥ የሚኖረውን ጥያቄ የሚመልስ በመሆኑ ምክንያት፣ ስለዚህ ኦሮሞ ተወላጆች አንዳንድ ጥያቄ ሲነሳ ተናዳችሁ
የሆነ ስቴሪዮታይፕ የተለያየ ነገር ስያሜ ከመስጠት ይልቅ ጥያቄው ያልተረዱ ሰዎች ሊኖሩ ስለሚችሉ ብላችሁ በኢትዮጵያዊነት በወንድማማችነት በጨዋ ደንብ ብታስረዱ አይ ቲንክ የተሻለ መቀራረብ ያመጣል ብዬ አምናለሁ። ፖለቲካውን ፈር እየያዘ ይሄዳል። የትግራይ ተወላጆች በጦርነቱ ምክንያት የስነ ልቦና ጉዳት እንደደረሰባችሁ እና ከፍተኛ የሆነ ችግር እንደደረሰ ትግራይ ውስጥ እናውቃለን። ዛሬ መፍትሄ አላመጣም። ግን ከፖለቲካው መድረኩ በመራቅ በመሸሽ ወይ ደግሞ ልህ ውስጥ በመጋባት መፍትሄ ማምጣት አይቻልም። ኦል ህወሓት የሚባለው ስለተሰነጠቀ አንዳንድ ሰዎች ደስ የሚላቸው ሰዎች አሉ። የህወሓት መሰንጠቅ ለኢትዮጵያ አይበጅም። ኦር ደግሞ እርስ በርስ የሚኖር ውጊያ ለኢትዮጵያ መፍትሄ አያመጣም። ስለዚህ የትግራይ ተወላጆች በተለይ ወጣቱ ትውልድ ሪሊ በሰከነ ሁኔታ እንዴት አድርገን የራሳችን ችግር ፈተን ከሌላው የኢትዮጵያ ወንድምና እህቶች ጋር ሆነን እንዴት ጥሩ የሆነ ብሔራዊ ስሜት የተዋቀረበት ሀገር ህዝብ መፍጠር እንችላለን የሚለው መነጋገር አለው ብዬ አምናለሁ። አመሰግናለሁ። ቴንኪው ስዩሜ፣ እንደሁሉም ሁሉ በጣም ማክብር ወዳጄ ነህ። በጣም ምስጉን ፖለቲከኛ ነህ። ቡኖ በደሌ ህዝቡ አንተን ነው የሚጠብቀው። አይዶን ነው በጣም ነው የሚወድ። በነገር ላይ በጣም ብዙ ሰዎች ይወዱሃል በአቋምህ። ይህን ማክበር አለብህ። ቀጥል። አመሰግናለሁ። ወደ መፍትሄ ነው። ጥሩ ነው። አሁን አንተ አብዛኛውን ጊዜ መጨረሻ ላይ መፍትሄ ብለህ የምታስቀምጣቸው ባይዘ የዚህ ቤት አንዳንዴ ቱባ የሆኑ አጀንዳዎች ይኖራሉ፣ በጣም ወሳኝ የሆኑ እነዛ አጀንዳዎች ዝም ብሎ እንደዚህ ተወርቶ የሚቀሩ አጀንዳዎች አይደሉም። አንዳንድ አጀንዳዎች ማለት ነው። ሌላ ግን ያው እንደዚህ የጽንፈኝነት እንደዚህ እርስ በእርሱ ምናምን ነገር ዋው ፋይዳ የለውም። አንዳንድም እነሱ ወሳኝ አጀንዳዎች አሉ እንዳሉ እንደ ግብዓት የሚጠቅሙ ይሆናል ማለት ነው። በደንብ መታወቅ አለበት። ያው ወንድሜ ስሜ ሜንሽን አድርጎ ነበር። በእርግጥ የኔ ስም ዶቼ ቬሌን እኮ ማየት ትችላላችሁ። ዶቼ ቬሌ ላይ እሁድ እቀርባለሁ። ምንም ይሄን አይል እሹ አይደለም። የማስደብቅበት የሰራሁት ምንም አንድም ወንጀል የለም። የፈለግኩበት ቦታ ሄጄ መኖር እችላለሁ። ማነው ግን ትክክለኛ ሰው? ገመቹ ደስታ ሀጎስ ነኝ እና ማንም ሰው ሂዶ ቴድዬ የፈለገበት ቦታ ላይ መኖር የሚችልበት ጊዜ ነው። ስማችንን የምናስደብቅበት አይደለም። ዶቼ ቬሌን ደግሞ መከታተል ትችላላችሁ። በትክክል አዜብ የምታዘጋጀው ፕሮግራም አለ። ታንክስ ፎር ቴዲ። ያው እዚሁ ነው አብዛኞቻችን የታወቅ ነው። በዚሁም በእግረ መንገዴ ማመስገን እፈልጋለሁ። ወደ መፍትሄ ሀሳቡ ስንመጣ ባይዘው ትላልቅ ሰዎች ጋር ነው የምንወያየው። ዶቼ ቬሌ ላይ በደንብ አድርጋችሁ እሱንም ብታዩ ጥሩ ነው፣ ይጠቅማል። በደንብ ማለት ልታቆይ ትችላላችሁ ማለት ነው። ከነገቢሬ የሚሰራበት ከነ ምናምን ቁልጭ ያለ የሚቀመጥበትም ስለሆነ ማለት ነው። ኦፊሻል የሆነ ቦታም ስለሆነ ከዚህ በተጨማሪ እዛም መስማት ትችላላችሁ። ሌላው ቴዲ አሁን ምንድን ነው መፍትሄው ለምለው፣ አንደኛ ያለው ተቃዋሚ ፓርቲ ጫካ ውስጥም ያለው መሳሪያም ይዞ ያለው ሚድ ፖይንታችን ምን እናርግ? እንዴት ነው መስማማት የምንችለው? አንደኛው የህዝቡን ሰላም ማስጠበቅ የጋራችን ለምን አናደርግም? ለምሳሌ ማለት ነው የህዝብን ሰላም ማስጠበቅ፣ ለምሳሌ ሰላም ማስጠበቅ ማለት ማፈናቀል ይኖራል፣ መዝረፍ ሊኖር ይችላል፣ መግደል ሊኖር ይችላል። እከሌ ነው ይሄ አመራር ነው ብሎ የራሱን ወገን የሚገደልበት የሚፈናቀልበት ጊዜ አለ። ህዝብ እንደ ህዝብም የምናፈናቀልበት ቦታ። ይሄን የምናገረው ኦሮሚያ ክልል ውስጥም ላለው አማራ ክልል ውስጥም ላለው ታጣቂ ቡድን ነው። እኛ ከኦነግ ጋር እየተስማማን ነው ያለ ነው። ሰላም እየወረደ ነው ያለው። ጀልማሮ ጋር ያሉ ልጆችም በአንዳንድ እየተንጠባጥበው እየመጡ ነው። እኛ ግን በጋራ እንደ አንድ ተነጋግረን አንድ መሆን ነው የምንፈልገው። ከጃል ሹሩቤና ከጃልሰኝ ጋር
በ10 ሺህ እና ከዛ በላይ ሊሆኑ የሚችሉ ኃይሎችን በሰላም ወደ ማሰልጠኛ እየሰለጠኑ ነው ያሉት። ሀገራዊ መግባባት ላይም ቅድም ወንድሜ ራጂ የለም ኦኔግ ሀገራዊ መግባባት ላይ የለም እያለ ነው። ገብቶ እየተወያዩ ነው ያሉ። ይህንም በሶሻል ሚዲያ ማየት ትችላላችሁ። ይሄ የሄድንበት ያስገኘ ነው ውጤት ነው። ይሄን እንደ በጎ ነው የምንወስደው። ፎርዛት ማተር ሚድ ፖይንቱን ግን ጫካ ያለው እስኪ ሰላምን የህዝቡን ሰላም ማስጠበቅ ለምሳሌ ወለጋ አይልማ ብሎ ወለጋን ብሎክ አድርጎ የምትሄድ ከሆነ እዛ ቱሪስት የማይሄድ ከሆነ ቱሪስት ምጣ፣ ቱሪዝም ይኑር። ግን መቃወም ያለበትን ጥያቄ ካለው እንደ አማራ ጥያቄ እንደ ኦሮሞ ጥያቄ ካለው ጥያቄው በትክክል አድሚኒስተር እንዲደረግ ይሄድበት። ግን ህዝብን አያፈናቅል፣ ቱሪስትን እንቅፋት አይሁን፣ ለሀገር እድገት እንቅፋት አይሁን። ቶታሊ ማለት ነው ወደ ሽብር ይወስደዋልና ወደ ጽንፈኝነት ይወስደዋልና ማለት ከዛ በኋላ ተነጋግረን መፍታት እንችላለን። ባይዘ ወይ ስንመጣ ገና ማለት ነው 2009 2010 ላይ የነበረው ሀገራዊ መግባባት መድረክ መኖር አለበት ብለን አንድ አቋም የያዝነው ለዚህ ነው። ችግር አለ፣ ስለዚህ ቁጭ ብለን ተነጋግረን እንፍታ ነው። አሁንም ችግሩ ሂደቱ ላይ ችግር አለ ካላችሁ እንፕሮ እናስተካክላለን። እኛ ከህዝብ የወጣ መንግስት ነው አለን እና ከዛ አኳያ ችግራችንን ቁጭ ብለን ተነጋግረን ብንፈታ የተሻለ። አንድ በመጨረሻ በጣም በጣም ከባድ ጥያቄ ነው የሚሆነብህ፣ ግን ይለፈኝ ማለት ምን ተጠበቀ ነው ለጠይቀህ እና ዛሬም ባይሆን በሚቀጥለው ስመጣ አስበህ እንድትመልስ ነው። አሁን የብሔራዊ መግባባት ላይ አጀንዳ እያሰባሰባችሁ ነው። ገለልተኛ ተብሎ የተመረጡ ሰዎች አሉ፣ ፖለቲከኞች አሉ። ጥያቄ እያሰባሰቡ ነው። ሀረሪ ሄደዋል። ሰላም ከሆነ ወደ ትግራይ ይሄዳሉ፣ ከዛ ወደ አማራ ይሄዳሉ፣ ወደ ደቡብ ይመጣሉ። ጥያቄዎችን ያሰባስባሉ፣ ከዛ ጨምቀው ያወጣሉ አይደለ? ከዛ ከኤሊቶች ጋር ያወራሉ፣ ከዛ ጨምቀው በዛ ጉዳይ ላይ ይቅርታ የሚሉትን ይቅርታ ይላሉ፣ ለፍርድ የሚቀርበው ለፍርድ ያቀርባሉ። ይሄ ነው አይደለ ዋናው ዓላማው። አሁን ጥያቄ ሲያሰባስቡ ሌትሰይ የጥያቄዎቹ ጭምቅ ሀሳብ ጠቅላይ ሚኒስትሩ ሪዛይን ያድርጉ የሚል ቢሆን ጠቅላይ ሚኒስትሩ ስልጣን ለመልቀቅ ፈቃደኛ ናቸው? እስካሁን የአዲስ አበባ ነው የነበርኩ። የኦሮሚያውን ማለት ጓደኞቼ ስለነበሩ እስካሁን እየሰማሁ ነው። ሜይቢ ህዝብ ካለ ጠቅላይ ሚኒስቴሩ ማን አለ የምለው ነው ዋናው። ገባህ አይደል? ማን አለ? ህዝቡ ካለ ህዝቡ ከወሰነ ጠቅላይ ሚኒስቴርን ያመጣ ማን ነው ነው? ገባህ አይደል ቴዲ? ማን ነው ያመጣው? ህዝብ ነው ያመጣው። ጠቅላይ ሚኒስቴሩን የመረጠው ህዝብ ነው። ህዝቡ አልፈልግህም ሽግግር መንግስት አድርግልኝ ብሎ ካስቀመጠው ዋይ ኖት? ጠቅላይ ሚኒስቴሩ ከዚህ በፊት የተናገረው ግን ከዚህ አንጻር አይደለም ቴዲ፣ ከዚህ አንጻር አይደለም። እነ ልደቱ ወጥቶ ምንድን ነው ያሉ? ስልጣኑን ይልቀቅ ብሎ ይሄን ዲስኩር እየበተኑ ነበር ሶሻል ሚዲያ ላይ እንደምታውቀው ማለት ነው። እነዚህ ዲስኩሩን ስበትኑ የነበሩት አንዳንዶቹ ሜይቢ ይሄን አይዲያ ተቃዋሚዎች ናቸው። ተቃዋሚ ፓርቲ ይገባል። ተቃዋሚ ፓርቲ እዚህ ውስጥ ሀገራዊ መግባባት መድረክ ላይ ይሳተፋሉ። ይሄ ተቃዋሚ ፓርቲ ይሄን ሊያስተጋባ ይችላል። ህዝቡ ደግሞ ችግሬ እሱ አይደለም መንግስት አይደለም ችግሬ፣ ሰላሜን እየነሳኝ ያለው አንደኛ ጫካ ያለው ታጣቂ ነው ሊል ይችላል። በቂ ኑሮ ያልተሻሻለልኝም ሊል ይችላል። ማጆሪቲ በማጆሪቲ ነው የሚወሰነው። ይሄንማ በደንብ አድርገን እናውቃለን እኮ ቴዲ። አይሆንም ህዝቡ ካለ ግን ብሊቭ ሚ ጠቅላይ ሚኒስትሩ ኦቨርናይት ሲጀመር ቃል ገብቷል። እራሱ ዶክተር አብይ አህመድ እራሱ ቃል ገብቷል። በምርጫም ቢሆን ካሸነፋችሁ ስልጣን እንለቃለን ብለዋል። ዘሴም ህዝቡም አሁን እዚህ ጋር አልፈልግህም ህዝቡ ቢለውን ህዝቡ ለመሰለ ሁሉም ሰው የተነሳ ህዝቡ ይላል። ህዝቡ የትኛው ነው? ለምሳሌ አስታውሳለሁ ጃንዌይ ወደ ብራዚል ሲሄዱ ግርማ ሚንዋይ እና መንግስቱ ነዋይ ሁለቱ ወንድማማቾች እንዲሁም ደግሞ የክብር ዘበኛ አዛዥ የነበሩትን ወርቅነህ ገበየሁን ጨምረው
ጃንሆይ ላይ መፈንቅለ መንግስት አካሄዱ። የታህሳሱ ግርግር የሚባለው ማለት ነው። በጣም የሚያስቀኝ አንድ ፓርት አለና ሄደው ይመካከራሉ። ሲመካከሩ ከጃንሆይ ሰዎች መካከል አንዱን ያናግሯቸዋል። ልጅ እንዳልካቸውን ይመስለኛል አይ ቲንክ የሚያናግሯቸው እርስዎን ጠቅላይ ሚኒስትር ልናደርግ እንገናል ይሏቸዋል። ኢማጂን እግዚአብሔር ያሳየ ሀሳቡ የግርማሜ ነዋይ የመንግስቱ ነዋይና የወርቅነህ ገበየሁ ነው። ወርቅነህ ገበየሁ የኢጋሉ የክብር ዘበኛ አዛዥ የነበሩት በወቅቱ ማለት ነው። ልጅ እንዳልካቸው ጋር ሄደው የሚነግሯቸው ምንድን ነው? የኢትዮጵያ ሕዝብ እንግዲህ ጃንሆይን ከስልጣን ስናስወርድ እርሱን መርጦታል ይሏቸዋል። መንግስቱ እነ ግርማሜ ነው የሚሏቸው። እንግዲህ ህዝቡ ከፈቀደ ህዝቡ ካለ እንግዲህ ምን ይባላል? ምን ይሻላል? እንግዲህ ይሁና ይላሉ። ይህን ካላቸው ካሳምኗቸው በኋላ እነ ግርማሜ እነ መንግስቱ ነዋይ ወጥተው አይገርምም ግን ይላሉ። ይህ ህዝብ ግን በስንቱ ሲሸቀጥበት እንደኖረ አሁን እኛ ህዝቡን አላማከርም። እንደው እኮ ዝም ብለን ሄደን ህዝቡ ፈቅዷል ስንል እንኳን አይገርምም። መች ህዝቡን አናግረን ነው የሚሉት ፓርት በጣም አስቆኛል። በታሪክ ያነበብኩት ነው። እና ሁሉም የተነሳ ህዝቡ ይላል። የህዝቡን ጥያቄ እናስመልሳለን ይላል። ህዝቡን ነፃ አወጣለሁ ይላል። ህዝቡን እኔ መች እንዳናገሩ አላውቅም። መች መጠየቅ እንደበተነው አላውቅም። ኦነግም ህዝቡን ነፃ አወጣለሁ ይላል። ሁሉም ነፃ አውጪ ነው። የህዝቡ ጥያቄ ሌላ ነው። የህዝቡ ችግር ሌላ ነው። ኤሊቶቹ የሚሉት ህዝቡ እንደዚህ ብሏል ነው የሚሉት። የትኛው ህዝብ? የሚያስቀኝ ፓርት ስለሆነ ነው። ህዝቡ ካለ ስላልክ ነው። እና ኤኒዌይ ስለነበረ ቆይታ ከልብ ነው አመሰግነው። ቡናችን ቴዲ አታርዝ ነው ግን ቅድም የነገር ከሰው የትኛው ስም ምን አልመዘገብኩት እንኳን ገመቹ ስዩሜ ነበረው። አይ በሱ ላይ ምላሽ ለመስጠት እኔ አሁን ገመቹ ደስታ ሀጎስ በተናገረው ላይ ጠቅላይ ሚኒስትሩ መጀመሪያም ህዝብ አልመረጣቸውም። ችግሩ እዛ ጋ ነው። ገመቹ አሁን ደስታ ሀጎስ ያልከው ህዝብ እንደመረጠው አድርገህ ነው፣ ግን ህዝቡ አልመረጠው። እዛ ላይ ነው ልዩ ባይሆን ጥያቄው ገመቹ እሺ፣ ሀጎስ እሺ፣ ደስታ የትኛውን ብሄር ነው የሚወክለው? ቅኔ ነው እኮ ልጁ የሚናገር። እናንተ እኮ ሶስቱም እኮ ተመሳሳይ አንድ ነገር ነው የሚገልጸው። ታውቃለህ፣ አማራ እኮ ነው ልጁ። ቡኖ እኮ አማራ ነው። ከዚህ ቀደም ነግሬያቸዋለሁ። አልሰማ ቡኖ አይደለም። ቴዲ ምን መሰለህ፣ አሁን እኛ በእርግጥ አይ ወደ ቀልዱ የምንገባ ከሆነ ብዙ የሚለካከብ ነገር አለ። ቁም ነገር ትክክለኛ ግን የመታወቂያ ስም ነው ገመቹ ደስታ ሀጎስ ደፍኔት ላይክ ዳት። አዎ እንደዛ ነው። ግን ሀቅ ነው የምነግራችሁ። ቴዲ በነገራችን ላይ ማለት ነው ገመቹ ደስታም ሀጎስም አንድ ነገር ነው። ሴም ኢን ዲፍረንት ላንጉዌጅ ሂስ ፕሌይንግ ጌም። ምንድን ነው እናንተ ለምንድን ነው የኔ ስምንትን ገመቹ ማለት ደስታ ነው፣ ደስታ ማለት ሀጎስ ነው። ወዲህ ሀጎስ ለዛ ነው እኮ ልጁ ቅኔ በጣም ቅኔ ይቀኛል እኮ ብሎ ለዛ ነው። ግን እኔ የሰው ልጅ የሚጠራው በአባቱ ነው አይደለም እንደሚባለው በኢትዮጵያ መቼስ የብሔር ፖለቲካ ውስጥ ያለ ነው። አሁን አንተ ዩናይትድ አማራ እንደነገረን ከሆነ የመንዜ ሰው ነህ፣ አባትህ አማራ ከሆነ ለአንተ የሚቀልቁ አማራ ትግል ውስጥ መግባት ነበር አይደለም እንዴ? አስገቡ የአባገዳ ልጅ ነኝ። ያው ልንገርህ በግድ ነው የሰው ልጅ የሚጠራው በአባቱ ከሆነ አንተ እኮ ድሮም አውቃለሁ እችን በደንብ። እኔ አዲስ ታይምስ አይደለሁም። ኤኒዌይ ምን ማለት ነው አዲስ ታይምስ? ምን ሆነ? ሳበው ከስራ አለ አዲስ ታይምስ ለተወለድኩበትና ለተገኘሁበት ማህበረሰብ ታላቅ አክብሮት ያለኝና በማህበረሰቡ የሚጠራ ሰው ነኝ። ይሄ እኮ የክብር ጉዳይ አይደለም። የሰው ልጅ የሚጠራው በአባቱ አላቸው አይደል? ብሔርተኞች የራሴ በገዳ ስርዓት የሚተዳደሩ ቤተሰቦች ነው ያሉት። ግን ሙስሊም ነው። ሙስሊም ስለሆነ ሪድዋን አየለ ምትኩ ሊሆን ይችላል እንጂ ገመቹ ግን ሊሆን አይችልም። ሙስሊም ነው እኮ እሱ። ገመቹ ብሎ ሙስሊም አይደለም እንዴ? ሃይማኖት መስል ነው አለ። ገመቹ ማለት ኦሮምኛ ስም እኮ ነው። ስዩሜ በደ ብሎ ሙስሊም እንዳለው ማለት ነው። ኦኬ ሊኖር ይችላል አለ እንዴ? በደንብ አለ እንጂ አማርኛ ስም ነው እኮ ከበደ። ነገ ዜና
አነባለሁ ብዙ በጊዜ ሌሊት ግን ሁለት አንድ ነገር ከስር አንተነህ ጠፍቷል እያሉ ነው። ከስር እየጻፉ ነበር አላየኸውም? ቅድም አንተነህ ጠፍቷል። አንተነህ የጠፋ ግን ምን ያደርግልህ? አሳፈናችሁት አፍናችሁታል እያሉ እየጻፉ ነው ከስር። ይሄ እኮ ነው ይሄ ኔጌቲቭ ኮታችሁ ነው የምገርልህ። ለምንድን ነው ማሰብስባል እኛ መፍታት ሲሆን የእናንተ አይደለም። ይኸውልህ እንደው ቴዲ ሰዓቱ ሂዶበታል። ከኔ 1 ሰዓት ትቀድማለህ ቴዲ ወደኋላ ነው አክቹዋሊ። ሰዓት ሄዶብኛል። 2 ሰዓት ነው እናንተ ጋር ኦልሞስት 6 ሰዓት ነው የሚለው ቴም ፓስፖርት እኛም ጋር ሄደዋል። እኔም ጋር ሄደዋል። አይኖይስ ጊዜህን አንፋጀም ግን አንፈጅም። በተሻለ መጠን ግን ቡኖ በደሌ አንተ ትልቅ ቦታን አስፓየር የምታደርግ ከሆነ ኢንተግሪቲን ጠብቅ። በቃ አሁን ገመቹ ሀጎስ ደስታ ስትል መሬት ላይ ያሉ ሰዎች አሁን ያንተን እንኳ ራሱ አሁን እዚህ ጋር ቴዲ እኛ ምናምን ችግር የለውም ያለንበት የፖለቲካል ተርሞይል የምታውቀው ነው። ይሄ ኤትኒክ ፖላሪቲው በጣም የተለጠጠበት ነው እና ከሌላ ነገር አገናኝቶ ሌላ ፖለቲካ እንዳይሰራበት እንደዚህ አይነት ነገር አትጠቀም። እኔ ሌላው ለአንተ መመኝል ምስል አሁን ይሄ ህዝብ እንደ ራሱ እንደ ጓደኛው የሚያወራው አንድ ሚኒስትር ያስፈልገዋል። አሁን ይሄ ህዝብ ቡኖ አንተ ሚኒስትር ደረጃ ላይ ከፍ ብትል ቡኖ ጓደኛ ኩራቋዋለሁ ቴዲ ቤት ምናምን ማለት መቻል አለበት አይደለ? ቡኖ ከፍ ማለት አለበት። አንድ እንኳን እንደ ጓደኛ የሚያየው የሚደዋወለው ቡኖችን አማን ነው ወይ ምናምን እያለ የሚያወራው ሰው ያስፈልገዋል። እና ቡኖ አሁን ካለበት ሹመት ያዳብር ከፍ እንድትል ነው የምንመኝልን። ቁም ነገር የሰላም ሚኒስትር የሰላም ሚኒስትር ኤኒዌይ ቴዳ እኔ በጣም አንተ ስለኔም ኮመንት ወድክ በእናንተ አቆጣጠር ኮመንት ይባል የትኛውን ሚኒስትር መስሪያ ቤት ትመርጣለህ? ማለት በፍላጎት ገባ መሰላችሁ እንዴ? ፍላጎት ለምሳሌ ፕሮፌሰር አንተ ለምሳሌ ብቁ ነኝ ግን ሰዎች ከጠቆሙኝ እምቢ አልልም የምትለው ፖዚሽን አለ። ብቁ ነኝ ሰዎች ይሄን ቦታ ያዝ ካሉኝ ይዛለሁ የምትለው አለ። በሰው የተወከለ ሀገር የሚመራው ፓርቲ ያስቀመጠኝ ቦታ ላይ እጄ መስራት ግዴታ አለብኝ። ባይዛ አትመርጥም። ባይዘ ይሄማ ኦፖርቹኒዝም ነው የሚባለው። ፓርቲ ሀገርን እያበላሻል። ለምሳሌ አንተ በአግሪካልቸራል ሳይንስ ተመርቀህ አግሪ ቦታ ላይ በጣም ፐርፎርም የምታደርግበት መሆኑን እያወቅ የከተማ ልማት ላይ ቢያመጣህ ለመስረቅ ካልሆነ በስተቀር ምን የምጠቅመው ነገር የለም። እኔ አንድ ብርቱ ጥያቄ ሁልጊዜ ውስጥ የሚያበላላኝ አንድ ጥያቄ አለ። የሆነ ከፍተኛ አመራር የነበሩት ቀጀላ መርዳሳ አሁን ለተቃዋሚ ፓርቲዎች ብልጽግና ስልጣን ለፕሮፌሰር ብርሃኑ ነጋ ስልጣን ሰጥቷል። የትምህርት ሚኒስተር ለበለጠ ሞላ ሳይንስና ቴክኖሎጂ ሰጥቷል። የሞቱት ነፍሳቸውን ይማር በየነ ጴጥሮስ እንደዚሁ የፖሊሲ ኢንስቲትዩት ጥናት ውስጥ እዛው መድቧቸዋል። አሁን ድረስ ግን ያልተመለሰልኝ ጥያቄ ቀጀላ መርዳሳን የወጣቶችና ስፖርት ባህል ሚኒስትር ያደረጋችሁት እንዴት ነው? እንዲመክር ነው በወርዶ አልገባ ላይ ነገር ስለሆነ በምንድን ነው የሰጣችኋል? አንዳንድ ሹመቶች እንዴት አሉ መሰለ፣ በፓርቲ መዋቅር ውስጥ ሹመት ባይሜሪት የምሰጥ ያለ ወይም ደግሞ ባይሜሪት የምንለው ለምሳሌ አንተ ቴክኖሎጂ ላይ ተምረህ ለምሳሌ የቴክኖሎጂ ሚኒስቴር ለማድረግ አንድ ሰውን የግድ ከሆነ ቦታ አንጥተህ አታደርገውም። ያውን ወጣት ላይ ለማድረግ ፖለቲክስ ባይዘ ከላይ ያሉ የፖለቲካ አመራሮች ፖለቲክሱን ነው የሚሰሩ። ዴታ ለምሳሌ ሚኒስቴር ዴታ የምትለው ከታች አሉ ዲፓርትመንት ሄዶች የሚባሉ በዲፓርትመንት ደረጃ የሚሰሩ እነሱ ፕሮፌሽናል ናቸው። ከላይ ያለው ፖለቲክሱን ነው የሚሰራ። ኢንኬዝ ለምሳሌ የአባይን ግድብ ስራ አስኪያጅ ፖለቲካል ሳይንስ የተማረ ሰው አታረግም። እንደዛ አይነት ቦታ ማለት ነው። ለሱ ነው ባይሜሪት እና በንትን ለሁለት ተከፍሎ ያለው። ጥያቄ ቀጀላ እንዴት ነው ይመረጣ? የዛ ቦታ ላይ ያስቀምጣችሁት ችግር አለው? አንተ ሳቃፍ ነው አይደለም? ማለት
ምንድን ነው አንተ ምንድን ነው ኤክስፔክት ያደረገው? ትምህርት ሚኒስቴር ቢሰጥህ ትመራለህ? ትምህርት ሚኒስቴር ኦኬ። ይህ ጉዳይ በይደር እናስቀምጠውና እንተነትናለን። እኔ ሶሻል አንትሮፖሎጂ ነው ማስተርስ ግራጁዌት ያደረኩት። ዲግሪን በእንትን ነው ከባህር ዳር ዩኒቨርሲቲ በጂኦግራፊ ነው። ማስተርሴን ሶሻል አንትሮፖሎጂ ነው። ስለዚህ እኔ በተማርኩበት አካባቢ ላይ ነው መስራት የምችለው። እሺ ገባህ እንጂ ሁላችሁንም የመንገድ ትራንስፖርት ላይ ብታስቀምጠኝ አናቴ ነው የምዞረው። ኤኒዌይ